ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ሁቲ ወደ ምስራቅ አፍሪካ ሊመጣ ነው የሚለው መረጃ አነጋጋሪ ሆኗል። በተለይም የሁቲ አማጽያን በምስራቅ አፍሪካ ወዳሉ አገራት የሚገቡ ከሆነ አሊያም የምስራቅ አፍሪካ ቀጠናን የሚቀላቀሉ ከሆነ አሁን ላይ በቀይ ባህርና በተለይም በሰሜናዊ የህንድ ውቅያኖስ አካባቢ እያደረጉ ያሉትን የሽብር ተግባርና ሌሎች ጥቃቶችን በዚሁ በምስራቅ አፍሪካ ቀጠና የሚፈጽሙ ከሆነ ነገሩ እንዴት ይሆናል የሚለው ስጋት ከፍተኛ የሆነ መነጋገሪያ ሆኗል። ከፍተኛ የሆነ ስጋትን ጭሯል። ይህንን ጉዳይ በሚመለከት አዲስ መረጃ አለ። እንደዚሁም የኤርትራ መንግስትና የአልቡርሃን መንግስት አሁን ላይ ከተለያዩ አሸባሪ ቡድኖች ጋር የሚሰሩ መሆናቸው ለቀጠናው ከፍተኛ ስጋትን የሚፈጥር፣ በሌላ በኩል ያልታሰቡ ግን ደግሞ የራሳቸውን ጥቅም እንጂ የሀገራቱን ህዝብና የቀጠናውን ደህንነትና ሰላም የማይጨንቃቸው ወይም ለቀጠናው ህዝብ ሰላምና ደህንነት የማይጨነቁ ኃይሎች የተለያዩ የሽብር ጥቃቶችን በዚህ ቀጠና ላይ እንዲያደርሱ ወይም እንዲፈጽሙ እድል የሚሰጥ በር የሚከፍት ነው ተብሏል። ስለዚህ መረጃ የምንላችሁ ነገር አለ። የሰሞኑ የኢትዮጵያ ባለስልጣናት የድንበር አካባቢ ጉብኝትም የዚሁ በምስራቅ አፍሪካ ከሰሞኑ እየታየ ያለው ውጥረት ዋና መነጋገሪያ አጀንዳ ነው። ስለዚህም እስኪ የተወሰኑ ያልተሰሙ አዳዲስ መረጃዎችን እንነግራችኋለን። በተለይም በጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ልዩ አማካሪ እና የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝደንትና አሁን ላይ በዚህ በአፋር ክልል የተደረገውን ጉብኝት የከፍተኛ የመንግስት ባለስልጣናት ጉብኝት ከመሩት ሁለቱ ዋና የመንግስት ባለስልጣናት አንዱ የሆኑት አቶ ጌታቸው ረዳና የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ኃላፊ ወይም ዋና ዳይሬክተር አምባሳደር ሬድዋን ሁሴን ጉብኝት በኋላ ምን ተሰማ፣ የጉብኝታቸውስ ዓላማ ምንድን ነው የሚለውን ነገር በተወሰነ እናያለን። በተለይም ከዚህ ጉብኝት በኋላ የተለያዩ እንቅስቃሴዎች እየተደረጉ ስለመሆናቸውና አዳዲስ ለውጦችም ስለመምጣታቸው ተሰምቷል። እነኚህንና ሌሎች ቀጠናዊ አህጉራዊና ዓለም አቀፋዊ መረጃዎችን ትሰማላችሁ። አብራችሁን እንድትቆዩ በመጋበዝ በቆይታችን እንደምታተርፉ በማመን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ፕሮግራሙን ደግሞ ላይክ እና ሼር እንድታደርጉ በመጋበዝ በቀጣይ የምንሰራቸውን ፕሮግራሞችም እንዲደርሷችሁ ከኛ ጋር አብራችሁ እንድትሰሩ እንደዚሁም ደግሞ የተለያዩ መረጃዎችን በፍጥነት እንድታገኙም ወዳጅነታችሁን እንድታጠናክሩ በመጋበዝ ሐሳብ አስተያየት ካላችሁም በሐሳብ መስጫ ሳጥን እንድታጋሩን እንደዚሁም በገበያ ሚዲያ ላይ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉም የስልክ ቁጥራችንን አሊያም የኢሜል አድራሻችንን መጠቀም እንደምትችሉ በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርኩ። የምስራቅ አፍሪካ ቀጠና አሁን ላይ ሌላኛው ዓለም አቀፍ ትኩረትን የሳበና ምናልባትም በዚህ ቀጠና ከዚህ ቀደም ከነበረው ሁኔታ በተለየ መልኩ ዓለም አሁን ላይ ትኩረት እንዲሰጠው ያደረገ እንቅስቃሴ እየተደረገበት ወይም እየታየበት ያለ ቀጠና ሆኗል። እነኚህም 4 ምክንያቶች አሉት። የመጀመሪያው የቀጠናው ከዚህ ቀደም የነበረው ታሪክ፣ በተለይ የምስራቅ አፍሪካ ቀጠና እንደሚታወቀው በጦርነት እንደዚሁም ደግሞ የተለያዩ ውዝግቦችና ፖለቲካዊ መካረሮች፣ የአይዲዮሎጂ ልዩነትን መሰረት ያደረጉ የህዝብ ለህዝብ ግጭቶች፣ እንደዚሁም በዚህ ቀጠና ረሃብ፣ ድርቅ ከዚህ ቀደም በስፋት መስተናገዱን ተከትሎ ይሄ አንዱ የዚህ ቀጠና ታሪክና የኋላ መለያ ታሪክ አድርጎታል። በዚህም ምክንያት በዚህ ቀጠና ላይ በርካታ አሻጥሮች የተፈጸሙ ሲሆን በተለይም በቀጠናው ካሉ እንደ ግብፅ፣ በሌላ በኩል ደግሞ የአረቡ ባህረ ሰላጤ ሀገራትም እነኚህ በረሃብና በተደጋጋሚ በድርቅ የሚጠቁ ሀገራትን በነዳጅና በተለያዩ የገቢ ምንጮች የሚያገኟቸውን የገንዘብ አቅምና ሌሎች የዲፕሎማሲ አቅምን በመጠቀም ሲያዳክሙና ጥቅማቸውን ለማስጠበቅም አንዱን ሀገር በሌላኛው ሀገር ላይ ሲያስነሱ ሲያዋጉን የከረሙት፣ በተለይም ደግሞ ኢትዮጵያን የተለየ አቋም ያላት ወይም ደግሞ የአረቡ ጠላት አድርጎ በማሰብ ኢትዮጵያን ጠል ወይም ደግሞ የኢትዮጵያን መልካም ገጽታ በሚያጠለሽ መልኩ የተቃኘ የውጭ ጉዳይ ፖሊሲንም
በማራመድ ይሄ ቀጠና እንዲታመስ ሲያደርጉ ሰንብተዋል። ስለዚህ ይህንን የለመደ ኃይል ይህንን ቀጠና አሁንም እንደ ቀድሞ መስሎት ማተራመስ ይፈልጋል። ስለዚህ አንዱ ለዚህ ቀጠና ባክግራውንድ እና ቀድሞ የነበረው ሁኔታ ለዚህ ቀጠና አሁን ላይ አንድ ትኩረት ከሳበውና ወይም ትኩረት እንዲያገኝ ካደረጉ ምክንያቶች አንዱ ነው ተብሎ ተወስዷል። በሁለተኛ ደረጃ ቀጠናው ያለው የተፈጥሮ ሀብት ነው። እንደሚታወቀው ይሄ ቀጠና በጦርነት ይታመስ እንጂ እስካሁን ዓለም ያልነካቸው ግን ደግሞ ለዓለም በጣም የሚጠቅሙ ኢንክሉዲንግ ሬር እርዝ ሚኒራልስ የሚባሉ በዓለም ላይ በጣም ውስን ክምችት ያላቸው ግን ደግሞ በጣም ውድ የሆኑ አስፈላጊ የማዕድን ሀብቶች ያሉበት ቀጠና ነው። ስለዚህ ይህንን ሀብትም ለመቀራመት በተጨማሪ ደግሞ በአፍሪካ በህዝብ ብዛት ሁለተኛ የሆነችው ኢትዮጵያ እና የቀጠናው ደግሞ ሌሎች ሀገራት ለነኚህ ወደዚህ ቀጠና ለሚያማትሩ ኃይሎች ትልቅ ገበያ ነው። ለምሳሌ ይሄ ቀጠና መታመሱ ለሌሎቹ ሀገራት ይሄ ቀጠና ገዢ ብቻ እንዲሆን አምራች እንዳይሆን ስለሚያደርገው ትልቅ ገበያ ነው የሚፈጥርላቸው። ብዙዎቻችን ዱባይ ዱባይ እንላለን። እንደዚሁም ደግሞ ሌሎች ሀገራትን እንጠራለን። በተለይ ደግሞ የተለያዩ ዕቃዎችን ለመግዛት እንደዚሁም ደግሞ ለቫኬሽንም ለተለያዩ ብቻ አገልግሎቶች ወይም ደግሞ እንቅስቃሴዎቻችን የምንጠራቸው ሀገራት አሉ። ነገር ግን እነኚህን ሀገራት እንድናማትር የተገደድንበት አንዱና ዋናው መሰረታዊ ምክንያት ይሄ የምስራቅ አፍሪካ ቀጠና እርስ በርሱ እንዲባላና ከልማት ውጪ እንዲሆን በማድረግ የመልማት ፖቴንሻሉ እንዲጠፋና እኛ ወደ ሌሎች እንድናማትር ስለተደረገ ነው። ኢትዮጵያም፣ ሶማሊያም፣ ጅቡቲም፣ ኤርትራም፣ ሱዳንም። ምክንያቱም ለምንድነው ይሄ የተባለው? ለምሳሌ የጅቡቲ ባህር ዳርቻዎች ቢለሙ የአረብ ሀገራት ባህር ዳርቻዎችን ያስንቃሉ። አንደኛ የአየር ንብረት ጸባዩም ከአረቦቹ በጣም የተሻለ ነው። ምንም እንኳን ሞቃታማ ነው የሚባል ቢሆንም ነገር ግን በ100 እና 200 ኪሎ ሜትር ልዩነት ወይም ደግሞ አንዳንዱ ቦታ ደግሞ በ60 እና 80 ኪሎ ሜትር ልዩነት በጣም የተሻለ የአየር ንብረት ያለው ቦታን ማግኘት ይቻላል ከባህር ዳርቻው ማለት ነው። ይሄ ማለት ሰዎች አንድ ባህር ዳርቻ ላይ ቁጭ ብለው ከተዝናኑ በኋላ የአየር ጸባዩ የሚያስቸግራቸው ከሆነ በትንሽ ርቀት ላይ ምናልባት 80 ኤግዛክትሊ ፊገር አውት ማድረግ ያስፈልጋል። ኢንፋክት ይሄንን ኤግዛክትሊ 80 ነው ባንልም ከ50 እስከ 80 ባለው ኪሎ ሜትር ርቀት ውስጥ አዳዲስ ወይም ደግሞ ቀድሞ ከእነሱ ሲዝናኑበት ከነበረው አካባቢ ካለው አየር የተለየ የአየር ንብረት ማግኘት ይችላሉ። ይህም ተመራጭ ያደርገዋል። በተለይ ደግሞ ወደ ኢትዮጵያ አካባቢ ስንመጣ በጣም የሚገርም የተፈጥሮ ሀብት፣ የተለያዩ ታሪካዊ የቱሪስት መዳረሻዎች አሉ። እነኚህ ቢለሙ ወደዛ የምናማትረውና ኢቭን ዕቃም ለመግዛት እነከሌ የምንላቸው አገራትም እዚሁ ምስራቅ አፍሪካ የሚሆኑበት ሁኔታ እንዳለ የሚያሳይ ነው። አንዱ የሶማሊያ መዳከም እንደዚሁም በቀጠናው ያሉ ሀገራት ለአረቡ ዓለምም ለምዕራቡ ዓለምም ለሌሎቹም ለላያላን ሀገራት በቀላሉ እጅ የሚሰጡ እንዲሆኑ ያደረጋቸው ያለመልማት ጉዳይ ነው። ይሄ ደግሞ ማለት ሀብት ስለሌላቸው ሳይሆን ቀጠናው የንግድ መዳረሻ ብቻ ገዢ ብቻ እንዲሆን የህዝቡ የሚያመርቱ ተቋማት ፋብሪካዎችና ሌሎች ተቋማት እንዳይኖረው ስለተደረገ ወይም እንዳይኖረው ስለሚፈለግ ገዢ ብቻ ነው የሚሆኑ። ስለዚህ የመሸጫ ገበያ እንጂ የማምረቻ ቀጠና እንዲሆን ስላልተፈለገ ይህንን ቀጠና አሁንም በቀደመው አስተሳሰብ የዛ አካል ለማድረግ የሚደረግ እንቅስቃሴ አለ። ስለዚህ ለዚህ ደግሞ አንዱ መሰረት የሆነው ፖቴንሻሉ ነው። አንዱ የተፈጥሮ ሀብት ነው። ሌላው የሰው ኃይልና ብዛቱ ፕላስ ቀጠናው ለነኚህ ቀጠናውን ለሚያማትሩ አገሮች የሚሰጣቸው ፋይዳ ሌላኛው ቀጠናው ላይ የዚህ አይነት ትኩረት እንዲኖር ያደረገ ምክንያት ነው ተብሎ ተቀምጧል። በሶስተኛ ደረጃ የቀጠናው ስትራቴጂክ ሁኔታ ነው ወይም አቀማመጥ ነው። ጂኦግራፊካል ሎኬሽኑና ይሄ አቀማመጡ የመልክዓ ምድራዊ አቀማመጡ በጣም ተመራጭና ትልቅ ትኩረትን የሚስብ እንዲሆን አድርጎታል። ለምንድነው ከተባለ እንደሚታወቀው የምስራቅ አፍሪካ ቀጠና በጣም በልዩ መልኩ የተለያዩ እንቅስቃሴዎች ይደረግበታል። ነገር ግን የምስራቅ አፍሪካ ቀጠና በዓለም ደረጃ ካሉ ዋና ከሚባሉ ከአምስቱ የንግድ መተላለፊያ ኮሪደሮች ወይም ደግሞ ንግድ መተላለፊያ ትሬድ ሩቶች ወይም የንግድ መስመሮች ትልቁን የሚይዝ ነው። ወይም ደግሞ በጣም ወሳኝ የሚባለውን የቀይ ባህር ቀጠናን የያዘ ነው። በዚህም አቀማመጡ የተነሳ በርካታ ሀገሮች ለተለያዩ አገልግሎቶች ይፈልጉታል። በዚህም ምክንያት በዚህ ቀጠና የሚደረግ የትኛውም እንቅስቃሴ በምዕራቡም ዓለም በምስራቁም ዓለም
በአረቦቹም በነ ቻይናም በነ ራሽያም በነ አሜሪካ በነ አውሮፓም የቅርብ ትኩረት ውስጥ ይገባል ማለት ነው። ወይም በእነሱ የቅርብ ክትትል ውስጥ ነው ያለው ማለት ነው። ይህም ሌላው ተመራጭ ያደረገው ጉዳይ ነው። ከዚህ ውጪ ይሄ ቀጠና አፍሪካን ለመጨበጥ የአፍሪካ መግቢያ ተደርጎ የሚወሰድና በተለይ የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያና በዓለም 4ኛ የዲፕሎማቲክ ሲቲ የምትባለው አዲስ አበባ ለዚህ ትኩረት መሳብ ዋነኛ ምክንያት እንደሆነች በመረጃው ተካቷል። አሁን እነኚህን ጉዳዮች ለምንድን ነው ያነሳሁት? የምስራቅ አፍሪካ ቀጠና ቀድሞ ከነበረው በተለየ መልኩ አሁን ላይ ያለው እንቅስቃሴና ወይም ደግሞ በዓለም አቀፍ ደረጃ ከሌሎች አካባቢዎች በተለየ መልኩ ትኩረት እያገኘ የመጣው በእነኚህ ምክንያቶች እንደሆነና ይሄ ግን ለምስራቅ አፍሪካ ሀገራት እንደ ቁጭት ተወስዶ ይሄ ሁኔታ እያለ ይህን ታሪክ መቀየር አለብን ተብሎ ወይም ብለው ሀገራቱ በትብብርና በጋራ ሰርተው የአፍሪካ ህብረትንም የኢኮኖሚክ ኢንቴግሬሽን አጀንዳ 2030 እና 2063 ሌሎችም እቅዶችን ማሳካትና ቀጠናቸውን የበለጠ ማሳደግ የሚችሉበትን ቁጭትና ወኔ ጉልበትን መፍጠር ሲገባው የታሪክ ድርሳንን ካለመፈተሽ ወይም ደግሞ በሌላ ኃይሎች የመዘወር አባዜና አቅመቢስነትን አምኖ በመቀበል ለምሳሌ እንደ ኢሳያስ አፈወርቂ ያሉ መንግስታት ሌሎቹም በዚህ ቀጠና በኢትዮጵያ ዙሪያ ያሉ መንግስታት ቀድሞ ሲያደርጉት እንደነበረው ከትላንቱ የሀገራቱ መሪዎች ምንም ነገር ሳይማሩ አሁንም ምንድነው እያደረጉ ያሉት? በቀጥታ ወደዚህ ቀጠና መጥተው ሌላ የጸጥታ ስጋት የሚፈጥር ሌላ በዚህ አካባቢ ሽብርና ነውጥ ዳግም ይህንን ቀጠና ወደ ነበረበት የድርቅ የረሃብ ዘመን የሚመልስ አፕሮችን የመከተላቸው ጉዳይ ቀጠናውን ከመቼውም ጊዜ በላይ ትኩረት እንዲስብ አድርጎታል። ቀደም ሲል የገለጽኩላችሁ 4ቱ ምክንያቶች ቀጠናው ትኩረት እንዲስብ የሚያደርገው ቢሆንም ያ ሁኔታ ግን ተቀይሮ በተለይ ባለፉት 30 ምናምን ዓመታት ሀገራቱ በመጠኑም ቢሆን አንጻራዊ የሚባል እድገትን አሳይተዋል። በተለይ ኢንተርምስ ኦፍ ኢኮኖሚ ማለት ነው። ኢኮኖሚክ ዴቨሎፕመንትና ግሮዝ አለ። ይሁንና ግን ይሄ ነገር ዘላቂ እንዲሆን ከማድረግ ይልቅ የአንዱ እድገት የኔ ውድቀት ነው ብሎ በማሰብ አሁን ቀጠናው ወደ ሽብር እንቅስቃሴ እንዲቀየር፣ ወደ ነውጥ፣ ወደ ውዝግብ ማዕከልነት እንዲቀየር የተለያዩ እንቅስቃሴዎች እየተደረጉ ይገኛል። በዚህም የተነሳ ከዩክሬንና ራሽያ ጦርነት ከጋዛው የፍልስጤምና የእስራኤል ጦርነት በኋላ አሁን ዓለም አቀፍ ትኩረትን የሳበ ምናልባትም ከዚህ ቀደም ከነበረው በተለየ መልኩ ሊስተናገድ የሚችል አይዘር ጦርነት ወይ ደግሞ ትብብር ሊታይበት የሚችል ቀጠና እንዲሆን አድርጎታል። በዚህም በርካታ ሀገራት ጥቅማቸውን ለማስጠበቅ ይህንን ቀጠና ትኩረት አድርገው እየሰሩ ነው። አይናቸውም ወደዚህ ቀጠና በአይነ ቁራኛ የተመለከቱት ነው፣ እያማተረ ነው። ይህንን ሁኔታ ከግምት ውስጥ በማስገባት ከሰሞኑ የዚህን ቀጠና የኃይል አሰላለፍ ስርዓት ይቀይራል የተባለ አዲስ ክስተት ተከስቷል። ይህ ክስተት የኢራን ወደ ምስራቅ አፍሪካ ቀጠናና ወደ ቀይ ባህር አካባቢ ለመቀላቀል የሚደረግ ጥረት ነው። እንደሚታወቀው ከሰሞኑ ይሄ ቀጠና የተለየ ትኩረት እንዲያገኝ አንድ ግፊት ያደረገ ሌላ ምክንያት አለ። ኤለን ማስክ የኤክስ እና ሌሎች የማህበራዊ ሚዲያዎችን በተለይ የኤክስን በዚህ በጋዛና በእስራኤል ወይም በፍልስጤማውያንና በእስራኤላውያን መካከል በአይሁዶች መካከል ሲደረግ የነበረውን ጦርነትና በዩክሬንና በራሽያ መካከል ያለውን ጦርነት የበለጠ ትኩረት እንዳይሰጠው ለማድረግ አዳዲስ የኢንተርኔት የዲጂታል ሚዲያ ሰቦታጅ እየሰራ ነው። ለምሳሌ መረጃዎችን ሃክ ማድረግና ሌላ ገጽታ እንዲፈጥሩ ወይም ደግሞ ሌላ እይታ አስተሳሰብን እንዲፈጥሩ የማድረግ እንደዚሁም እነኚህ አካባቢዎችን ከትኩረት ቀጠናነት ውጪ ለማድረግና የእነኚህን አካባቢ የትኩረት ማዕከል ወደ ምስራቅ አፍሪካ ለማዞር፣ ወደ ቀይ ባህር ቀጠና ለማዞር እናም ወደ መካከለኛው ምስራቅ ለማዞር በተለይ ወደ የሆርሙዝ ሰርጥ አካባቢ ወደዛ ለማዞር ከፍተኛ ጥረት እየተደረገ ነው። አዳዲስ ሊክ እያረጉ እየወጡ ያሉ መረጃዎችም የአሜሪካ ትልልቅ የማህበራዊ ሚዲያ ግዙፍ የሚባሉ ተቋማት በጋዛውም ጦርነት በዩክሬኑም ጦርነት በተለይ እነሱ የሚደግፉትን ኃይል የሚጎዳና ወይም ደግሞ የሚተች መረጃን ለሌላ አገልግሎት እያዋሉት ነው የሚገኙት። በተለይ የዛኛው አካል እነሱ የሚቃረኑት አካል መረጃ እንዲጎላ እያደረጉ ነው የሚገኙት። በተመሳሳይ በምስራቅ አፍሪካ ቀጠናም ያልተነገረ ወይም ደግሞ ያልሆነንም ነገር ጭራሽ ሆኗል በሚል
ይህን ቀጠና ወደ ብጥብጥና ወደ ትርምስ ማዕከልነት ለመቀየር ትልቅ የዲጂታል ሚዲያ ዘመቻ በምዕራባውያን ሀገራት ተጀምሯል። ዓላማውም ቀጠናው ዳግም በእነሱ ሙሉ ቁጥጥር ስር እንዲገባ የማድረግ ነው። በሌላ በኩል የምስራቁ ብሎክ ደግሞ ይህንን ቀጠና የራሱ ለማድረግ በራሱ የሚያደርገው ጥረት አለ። በዚህ መሃል የሚገኘው የምስራቅ አፍሪካ ቀጠና መሪዎች በአብዛኛው አንድነት ስለሌላቸውና የአንዱ ሀገር ማደግና መልማት ወይም አንደኛው ሀገር እንልማ ብሎ ይዞ የሚመጣው የመልማት አጀንዳ ለሌላኛው ሀገር እንደ ውድቀት ተደርጎ እየታሰበ በመሆኑ አሁን የምስራቅ አፍሪካ ቀጠና ትልቅ የጦርነት ስጋት ተጋርጦበታል። ከሰሞኑ ከኤርትራ ጋር በመካረር ውስጥ የምትገኘው ኢትዮጵያ ሰላማዊ የባህር በር ጥያቄን ማንሳት ከጀመረች ዓመታት ቢያልፉም ወይም ቢያስቆጥርም፣ ይሁንና ግን በሻዕቢያ መንግስት ፈቃደኛ አለመሆንና አጀንዳውን ከሰላማዊ ኢኮኖሚያዊ ትብብርና በሰጥቶ መቀበል መርህ ላይ የተመሰረተ አጀንዳ ሆኖ እንዲታሰብ ከማድረግ ይልቅ ኢትዮጵያ ልትወረኝ ነው፣ ኢትዮጵያ እኔን ልትከበኝ ነው፣ ኢትዮጵያ የኤርትራ ህዝብ ቁጥር ትንሽ ነው እያለች ያላትን የህዝብ ቁጥር ተማምና ከተለያዩ ሀገራት የተለያዩ ትልልቅ መሳሪያዎችን በማስገባት ልትውጠን ነው የሚል አጀንዳን በመንዛት በውስጥም ከቀጠናው ውጪ ባሉ ወይም ላሉ አካላትም በደብዳቤ ጭምር በማሳወቅ ቀጠናው የትርምስ ማዕከልና ለዚህ ትርምስ ደግሞ ትኩረት እንዲሰጠው የሚያደርግ እንቅስቃሴን እያደረገ ነው ያለው። በዚህ ብቻ የማያበቃው የኢሳያስ አፈወርቂው የሻዕቢያ መንግስት እንቅስቃሴ አሁን ከዚህ ቀደም በጥምረትነት በተለይ ከኢትዮጵያ ጋር የኢትዮጵያን ጉሮሮ ይዛሉ ብሎ ያሰባቸውን ለምሳሌ የሶማሊያንና የጅቡቲ የደቡብ ሱዳንን መንግስት ለመወዳጀትና ወደ ራሱ ጎራ ለማሰለፍ ሞክሮ አልሳካ ሲለው አሁን ለራሷም በድቀት ውስጥ ያለች ህዝቧ ተማሮ በስቃይ ውስጥ በሰቆቃ ውስጥ የሚገኘውን የሱዳንን መንግስት ወደ ራሱ በመያዝ የግማሹን የሱዳንን መንግስት ያ ማለት የአልቡርሃንን መንግስት ማለት ነው ኢትዮጵያን ለመውጋት ከፍተኛ እንቅስቃሴ እያደረገን ያለው። በዚህም የቀጠናውን ሀብት መቀራመት የምትፈልጉ በተለይ የግብፅን አጀንዳ የምትደግፉ በቀጥታም ሆነ በተዘዋዋሪ የተለያዩ የንግድ እንቅስቃሴዎችን በዚህ ቀጠና ማድረግ የምትፈልጉና የራሳችሁን ጥቅም ማስከበር ለምትፈልጉ ሀገራት አዲስ የጦርነት ሲሳይ ይዘንላችሁ መጥተናል የሚል አንድምታ ያለው የግብዣ ጥሪ እያደረገ ነው። ይሄ ጥሪ ከተደረገላቸው አገራት መካከል ዋናዋ ምናልባትም አሁን ላይ ወደ ጨዋታው ቴብል ልትመጣ የምትችለው እየተባለች የምትገኘውም የምትጠበቀውም ኢራን ነች። እንደሚታወቀው እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ኩዌት የመሳሰሉት ሌሎቹም የአረቡ ዓለም ሀገራት ከዚህ ቀደም በዚህ በምስራቅ አፍሪካ ቀጠና የተለያዩ ሙከራዎችን አድርገው ነገሩ እንደማይሳካ ስለገባቸው ከኢትዮጵያ ጋር ያላቸውን ግንኙነት ሰላማዊ ለማድረግ ሙከራ አድርገዋል። በዚህም አሁን ላይ ስለ ኢትዮጵያ ያለው እሳቤ ቢቀየርም የኢትዮጵያ የጥንት ጠላትነት ያላቸው ወይም ከኢትዮጵያ ጋር እስካሁን የሚታረቅ አጀንዳን ማውጣት ፍላጎት የሌላቸው እንደ ግብፅ ያሉ ሀገራት ከነኚህ ከአረቡ ዓለም ሀገራት መንግስታት ይሁንታን ሲያጡና ፊት ሲነሱ አሁን ወደነ ኢራንና ወደ ሩቅ ምስራቆቹ ሀገራት በመሄድ በተለይ አሸባሪዎችን በማደራጀት በዓለም ላይ በማሰማራት የሚታወቁ ሀገራትን ወደ ምስራቅ አፍሪካ እየጠሩ ነው ያሉ። የግብፅ ዓላማ ቀድመን ደጋግመን ተናግረናል። የምስራቅ አፍሪካን መቆጣጠር በዋናነት የአባይ ውሃን ምንጭ መቆጣጠርና ምስራቅ አፍሪካን መያዝ ነው። ይሄ አጀንዳ አሁን ላይ ግብፅ የሚገዳደራትና ምናልባትም ግብፅ የምትለው ጉዳይ አንዱም በእውነት መሬት ላይ ተግባራዊ እንዳይደረግ የሚያደርግ አቅም ያለው መንግስት ለመመስረት በጥረት ላይ ነው የሚገኘው። በዚህ ሂደት ውስጥ የኢትዮጵያ መንግስት አንዱና ዋናው ምሳሌ መሆን የሚችል ነው። በሌላ በኩል የኬንያ መንግስትም እንደዚሁ ጥረት እያደረገ ነው። ደቡብ ሱዳን፣ ሱዳን፣ ጅቡቲና ሶማሊያ ኦልሬዲ ፌልድ ስቴት ተብለዋል። በተለይ እነኚህ ጦርነት ያለባቸው አገራት የግብፅ ዋና የኃይል ማሳያም ለመሆን ሙከራ የተደረገባቸው አገራት ናቸው። ሶማሊያም ብትባል፣ ኤርትራም ብትባል፣ ኢቭን ራሷ ጅቡቲም ሱዳን አሁን ኦልሬዲ እየታየ ያለ ነገር አለ። እናም ከሰሞኑ በሱዳን ውስጥ የኃይል ሚዛኑ እያጋደለበት ያለው ወይም ደግሞ እየከዳው ያለው የአልቡርሃን መንግስት በተባበሩት አረብ ኤምሬትስና በኬንያ፣ በቻድ በአብዛኛው በምዕራቡ ዓለም አገራት ይደገፋል የተባለውን የጀነራል ሐምደን ደጋሎ የሄሚቲ ጦር የጦር የበላይ ስለወሰደበትና የፈጸመበት ጥቃትም ስላሰጋው ከግብፅና ከሳውዲ አረቢያ ከዚህ ቀደም ሲደረግለት የነበረው ድጋፍ አሁን ላይ እንደቀደመው አለመሆኑን ተከትሎ
በተለይ ሳውዲ አረቢያ ከጦርነቱ የሚገኘው ፋይዳ እምብዛም ስላላረካት አሁን እጇን እየሰበሰበች ነው የምትገኘው። በአንጻሩ የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር መወዳጀቷን ተከትሎ የኢትዮጵያ ሰላም የሚረጋገጠው የደቡብ ሱዳንም የሱዳንም በቀጠናው ያሉ የሌሎች ሀገራትም ሰላም ሲረጋገጥ ስለሆነ በእነኛ ሀገራት ውስጥ ነውጥ የማይፈጠር ወይም ደግሞ ለኢትዮጵያ መንግስት የሚመች መንግስት እንዲመጣ ጥረት እያደረገች ነው። እናም ሳውዲ አረቢያ በበኩሏ የዚህን ቀጠና ሁኔታ ዌይት ኤንድ ሲ ነው አፕሮቿ። አትተውም፣ ዝም ብላ ዘውም አትልም። ትጠብቃለች። ኮንዲሽን እያየች ታይሚንግ እየጠበቀች ነው ለመግባት እያሰበች ያለች። በተለይ የኢትዮጵያ የባህር በር ጥያቄን አስመልክቶ ከሰሞኑ የአሰብ ወደብ ላይ ኢንቨስት የማድረግ ፍላጎት አሳይታ የነበረችው ሳውዲ አረቢያ አዲስ መረጃን አካፍላለች። ተደራደሩና በሰላማዊ መንገድ ወደቡን እናልማ የሚል ጥያቄ አቅርባለች። ነገር ግን ለወደቡ የሳውዲ አረቢያ ወደቡን ለማልማት ያቀረበችው ጥያቄን በሚመለከት ሁለቱም ሀገራት ሊመለከታቸው የሚችልበት ሁኔታ ስላለ ይጥራ ይሄ ነገር የሚል አቋምን ይዛ ያለችው። በሌላ በኩል ኳታር ስትነካ ኢራን ስትነካ ኳታር እንደሚባለው ከአረቡ ዓለም በተለየ ሁኔታ የኢራን ደጋፊ የሆነችው ኳታር የአቅመ ቢስና ወይም ደግሞ ከዚህ ቀደም ደጋግመን ስለተናገርነው አሁን እዛ ላይ ጊዜ መፍጀት አያስፈልግም። ለማንኛውም የኢትዮጵያ ተቃዋሚዎችን በመሰብሰብ የኢትዮጵያ ጠላቶችን በአንድ በማደራጀት ወደ አንድ በማምጣት ከግብፅ ትልቅ ሬሽን ሲሰፈርለት የነበረውና አሁንም እየተሰፈረለት ያለው የሻዕቢያ መንግስት የኢሳያስ አፈወርቂ መንግስት ለነኚህ ተቃዋሚዎች ግማሹ በፖለቲካው፣ ግማሹ በትጥቅ ትግሉ፣ ግማሹ ኢትዮጵያን በማተራመስ፣ ግማሹ የኢኮኖሚ አሻጥርን በመፍጠር፣ ግማሹ የመንግስት መዋቅር ውስጥ በመግባት የኢትዮጵያን መንግስት በማዳከም፣ ግማሹ በጎሳና በባህላዊ ስርዓት የሚመሩ ማህበረሰቦች ውስጥ ተመሳስሎ በመግባት የእርስ በርስ ግጭትና ምክንያት የሌለው ምክንያት አልባ እልቂት እንዲፈጠር የማድረግ ተልኮን ይዘው እንዲሰማሩ በማድረግ በእነኚህ ኃይሎች ስም ሚሊዮን ዶላሮችን እየተቀበለ ለነሱ ከ15 እስከ 20 የሚሆነውን ፐርሰንት ሼር እያካፈለ 80 በመቶ የሚሆነውን ሼር ለራሱ እያደረገ ቀጠናውን በሽብር ጨዋታ ልክ እንደ ዳማ ወይም ደግሞ እንደ ቼዝ ጨዋታ እየዘወረ እድሜውን ማስረዘም የሚፈልገው የኢሳያስ አፈወርቂው የሻዕቢያ መንግስት የነኚህን አገራት ድጋፍና እነሱ ያላቸውን ፍላጎት ለማሳካት በመስማማት እነሱ የሚሰጡትን ገንዘብ ደግሞ ተቀብሎ እንደለመደው ይህንን ቀጠና በማተራመስ እድሜውን ለማስረዘም ከቻለ ደግሞ ለልጁ ለአብርሃም ኢሳያስ አፈወርቂ ለማስረከብ ልክ እንደ አረብ ንጉሶች ማለት ነው ጥረት እያደረገ የሚገኘው የኢሳያስ አፈወርቂ መንግስት አሁን በድብቅ የኢንተለጀንስ መረጃዎች አመላክተዋል። በነገራችን ላይ ስፑትኒክ አፍሪካ፣ ዘኢንተለጀንስ፣ ታይምስ ኦፍ እስራኤል ይህንን መረጃ በስፋት ዘግበውታል። ከዚህ ቀደም በስፋት የተዘገበም ነው። በነገራችን ላይ በፊቸር ኒውስም ደረጃ አናሊሲስ ወጥቶበታል፣ በዚህ በኢሳያስ አካሄድ ዙሪያ ማለት ነው። እናም የቀይ ባህር የዳህላክ ደሴቶች ከሚባሉት ትልልቅ ደሴቶች ሁለቱን በተለይ የከቢር የሚባለውን የዳህላክ ደሴትን በ99ና በ77 ዓመት ውል ለሁለቱ አገራት ከፍሎ በሊዝ ሰጥቷል። የሻዕቢያ መንግስት በተለይ ለኳታር እንደሰጠ ማረጋገጫ ወጥቷል። ይህንን መረጃ ፖስት ያደረገው ኤርትሪያን ፕረስ የሚሰኘው ድረገጽ የዲጂታል ሚዲያ ነው ፕላትፎርም ነው ወይም የሚዲያ አውታር ነው። እዛ ላይም ቼክ ማድረግ ይቻላል። ኤኒዌይስ ይህንን የሚያደርገው የኢሳያስ አፈወርቂ መንግስት ከነ ኳታር ቢሊዮን ዶላሮችና የተለያዩ ወታደራዊና ሌሎች የሎጂስቲክስ እንዲሁም የትጥቅ መሳሪያ ድጋፍን ለማግኘት ነው። ይሄ በአንድ በኩል የኢትዮጵያን ወደ ቀይ ባህር ቀጠና የመምጣት አጀንዳ ዓላማ ለመክታት፣ በሌላ በኩል ደግሞ የኢትዮጵያንና የምስራቅ አፍሪካን የእድገት ግስጋሴ የሚገቱና በአንጻሩ ሌላ የኃይል አስተላለፍ ስርዓት በምስራቅ አፍሪካ እንዲቀመጥ ወይ እንዲመጣ እንዲኖር የሚፈልጉ ኃይሎችን አጀንዳ በዚህ ቀጠና ላይ ተግባራዊ ለማድረግ በማሰብም ነው ከነኚህ ኃይሎች ጋር ተስማምቶ ኳታርን በዚህ በከቢር የዳህላክ ደሴት አስፍሯታል። ከዚህ ቀደም የእስራኤል የመረጃ ሰዎች ባጋለጡት መረጃ እስራኤልና ኢራን የ12 ቀን ጦርነት ባደረጉበት ወቅት ወደ እስራኤል በሁቲ ሚሊሻዎችም ሆኑ በኢራን ሳተላይት በሚባሉ ቡድኖች ወደ እስራኤል ከተተኮሱ ሚሳኤሎች መካከል የተወሰኑ ሚሳኤሎች
ከዚሁ ከቀይ ባህር ቀጠና ወደ እስራኤል መተኮሳቸውን አረጋግጠዋል የሞሳድ ሰዎች። በተመሳሳይ ሲአይኤም አረጋግጧል። አሁን የእስራኤል መንግስትም ሌሎቹም ጥርስ መንከስ ሲጀምሩ እንደ ኳታርና እንደ ግብፅ ያሉ ከአሜሪካ ጋር ጥብቅ ግንኙነት ያላቸው አገራት በተለይ በዚህ በመካከለኛው ምስራቅና በሰሜን አፍሪካ ቀጠና የሻዕቢያ መንግስት ላይ እርምጃ እንዳይወሰድ ከፍተኛ የዲፕሎማሲ ሥራ ሰርተውለታል። የሻዕቢያ መንግስት ዕድሜ እንዲኖረው እያደረጉ ያሉት ቀጠናው እንዲታመስ የሚፈልጉ እንደ ግብፅና ኳታርንም ከዚህ ቀደም እንደ ሳውዲ አረቢያ የመሰሉ አገራት ናቸው። ከፍተኛ የሆነ የዲፕሎማሲ ሥራ እየሰሩለት የነበሩት ለምን? አጀንዳቸውን የሚያስፈጽመው የሻዕቢያ መንግስት የኢሳያስ አፈወርቂ መንግስት ስለሆነ ኢሳያስና የሚመራው መንግስት ስለሆኑ ማለት ነው። ከዚህ ቀደም እንደሚታወቀው 19 ዓመት የዘለቀ ማዕቀብ አለበት የኢሳያስ አፈወርቂ መንግስት አሁንም ድረስ የቀጠለ። ከሰሞኑ ከአሜሪካ መንግስት ጋር ግንኙነቱን ለማጠናከር እና ሰላማዊ ለማድረግ ሙከራ አድርጎ ያ ነገር ሊሳካ አልቻለም። በተለይ የአሜሪካ ሁለቱ ምክር ቤት ሜምበሮች ወይም አባላት በኤርትራ ተጨባጭ የአሜሪካ መንግስትን ፖሊሲ የሚደግፍ በዓለም አቀፍ ደረጃ ዕውቅና የሚሰጠው ሕጋዊ ዲሞክራሲያዊ ምርጫን መሠረት አድርጎ የሚመጣ መንግሥት እስከሌለና ምርጫ የሰብአዊ መብት አያያዝ እስካልተስተካከለ ምርጫ እስካልመጣ የሀገሪቱ የፖለቲካልና ኢኮኖሚ ፍልስፍና ወይም አይዲዮሎጂካል ፊሎሶፊ እስካልተቀየረ ድረስ የሕግ ተጠያቂነት ፍትሕ እስካልሰፈነ ድረስ ወደዛ እጃችንን ማስገባት የለብንም ሲሉ ትልቅ ሰነድን ለኮንግረስ ምክር ቤት ቀርቦ ለፕሬዝደንት ዶናልድ ትራምፕም በይፋ የተቃውሞ መልእክት ተሰጥቷል፣ በደብዳቤ ማለት ነው። ይህንን ተከትሎ ትራምፕ ከኢሳያስ አፈወርቂ ጋር ግንኙነት የማድረግ ፍላጎት ቢኖራቸውም ግንኙነታቸው ግን በመንግስታቸው ድጋፍ ስላላገኘ ውድቅ ሆኗል። በሌላ በኩል እንደውም ኤርትራ ላይ ማዕቀብ እንዲጣል ጥያቄ አቅርበዋል ሴናተሮች። ከዚህ ቀደምም በተመሳሳይ በኤርትራ መንግስት ላይ እርምጃ እንዲወሰድ ሲአይኤም የተለያዩ እንቅስቃሴዎችን አድርጎ ዝግጅቱን ጨርሶ የሳውዲ አረቢያ የግብፅና የኳታር መንግስታት ናቸው ትልቅ ድጋፍ ያደረጉለት፣ በተለይ የዲፕሎማሲ ድጋፍ። ይሄ መንግስት የአረብ ሊግ አባልም ነው። ታዛቢም ብትሆን ኤርትራ የአረብ ሊግ አባል ሆናለች፣ በማግፊት በግብፅ ግፊት። በሌላ በኩል እንደ ኢትዮጵያ ያሉ የአረቡ ጠላት ናቸው ተብለው ከዚህ ቀደም በተሳሳተ እሳቤ ሲታሰቡ የነበሩ አገራት ወደኛ ቀጠና ሌላ ችግር የሚፈጥር ስራን እንዳይሰሩ የሚያግዘን አብሮን የሚሰራ መንግስት የኢሳያስ አፈወርቂ ነው በሚል ካይሮ ላይ ዶልተው ወይም ተማክረው በኢትዮጵያ ላይ አጽድቀው አጀንዳ ቀርጸው ለአሜሪካ መንግስት ግፊት እንዲደረግ ወይም በአሜሪካ መንግስት ላይ ግፊት እንዲደረግ በተለያዩ ሎቢስት ቡድኖች አማካኝነት ካደረጉ በኋላ ኢትዮጵያ እስካሁን ቀይ ባህር ቀጠናም እንዳትመለስ በምስራቅ አፍሪካ ቀጠናም የተረጋጋች ሀገር ሆና ከሌሎች የቀጠናው ሀገራት ጋር ወዳጅነት ፈጥራ እንዳትሰራ የግብፅና የነኛ ሀገራት እጅ በጣም ከፍተኛ በሆነ ደረጃ ትልቅ ስራን ሰርቷል። ከሰሞኑ የወጡ መረጃዎች ደግሞ ኢራንና ኳታር ወደዚህ ቀጠና ተጋብዘው ገብተዋል። ከኢሳያስ አፈወርቂ መንግስት ጋር እየሰራ ያለው በጀነራል ሐምደን ደጋሉ ወይም በሱዳን ፈጥኖ ደራሽ ኃይሉ ጦር ከፍተኛ የሆነ ውድመት እየደረሰበት ያለው የአልቡርሃን ጦር ደግሞ ከሰሞኑ አንዴ በግብፅ አየር ኃይል በሄሚቲ ላይ ጥቃትን ለመፈጸም ሙከራ አድርጎ አልተሳካም። በሌላ በኩል ከሳውዲ አረቢያም በሚደረግለት ድጋፍ ሊዋጋ ሞክሮ ስላልቻለ አሁን የኢራን ሰራሽ ሚሳኤሎችን ከኢራን በመቀበል ቀጠናውን ወደ ትርምስ ማዕከል ለመቀየር፣ በሌላ አነጋገር ኢራን እጇን እንድታስገባ ወደዚህ ቀጠና እንድትገባ እግሯ እንዲረግጥ የማድረግ ሥራ እየተሠራ ነው። ላይክዋይዝ የኢሳያስ አፈወርቂ መንግሥትም ከኢራን ጋር እየሠራ ነው። አሁን የወጡ መረጃዎች የሚያመላክቱትን ነው እየነገርኳቸው ያሉት። በሌላ በኩል ኢራን ስትገባ መጀመሪያ ራሷ ቀጥታ ማትገባ ሀገር ከመሆኗ ጋር ተያይዞ ኦልሬዲ ስለሚታወቅ ኢራን በቀጥታ መጀመሪያ የሆነ ሀገር መግባት ስትፈልግ ሳተላይት ቡድኖቿን ነው የምትልከው። አሁን እዚህ ቀጠና ላይ ምን ጠየቀች ኢራን? ጸረ እስራኤልና ጸረ ምዕራባውያን ፖሊሲን መከተል አለባችሁ ብላቸዋለች። እነማንን? ኢሳያስንና አልቡርሃንን። ግብፅ በዚህ ስብስብ በቀጥታ እንዳትገባ ከምዕራቡ ዓለምና በተለይ አንዳንድ እንደ የተባበሩት አረብ ኤምሬትስን የመሰሉ የአረቡ ዓለም ሀገራት የግብፅን አጀንዳ ውድቅ ስላደረጉና የግብፅ አካሄድ እንዲበላ ወይም ደግሞ ግብፅ በዲፕሎማሲው እንድትሸነፍ ስላደረጓት ከኢትዮጵያ ጋር በመሆን አሁንም ግብፅ በዚህ ስብስብ ውስጥ በቀጥታ ተዋናኝ ሆና የምትታይ ሀገር ከሆነች ትልቅ የዲፕሎማሲ ክስረት ወይም ደግሞ ውድቀት ያጋጥማታል። በመሆኑም በተዘዋዋሪ በኤርትራ በኩል የነ ኢራንን አጀንዳ
ተቀብለናል። ከዚህ ቀደም ለማሳያም ቢሆን ከቻይና ጋር ወታደራዊ ልምምድ አድርገናል። በሌላ በኩል አንድ የሚያደርገን ትልቅ ቁም ነገር አለ በሚል ኢራኖችንና የኳታር መንግስትን ልብ ለመግዛት ሙከራ አድርገዋል። ዋና አንድ የሚያደርጋቸውን ነገር ደግሞ ሲገልጹ የጋዛ ጉዳይና እስራኤል የአረቦች ጠላት ነች የሚለው አቋም መያዛቸው ነው። ይህንን አስገራሚ በሆነ ሁኔታ ባለፈው የሐማስ ተደራዳሪዎች በኳታር ዋና ከተማ ዶሃ ለመሰብሰብ የገቡበት አዳራሽ ላይ የእስራኤል መከላከያ ሰራዊት ወይም አይዲኤፍ ጥቃት መፈጸሙን ተከትሎ በኳታርና በእስራኤል መንግስት መካከል ግጭት ተፈጥሮ ነበር። ከዛም ኢሚዲየትሊ የአረብ ሀገራትና ዓለም አቀፍ የሙስሊም ሀገራት ስብሰባ በኳታር ዶሃ ተካሂዷል። በዛ ስብሰባ ላይ አልሲሲ ምንድነው ያሉት? እስካሁን ይህን ንግግር አልተረጎምነውም ወደኛ አምጥተን። አልሲሲ ሲናገሩ እስራኤል የሙስሊምና የአረብ ጠላት ነች ነው ያሉት። መልእክቱ ይሄ ነው። በቀጥታ ግን እሳቸው የተናገሩት ንግግር ምንድነው? እስራኤል የግብፅ ጠላት ነች ብለው ነው ረግጠው የተናገሩት። ይሄ ንግግር ከ48 ዓመት በኋላ ከ1979 የካምፕ ዴቪድ ስምምነት በኋላ ለመጀመሪያ ጊዜ በግብፅ መንግስት የተነገረ አደገኛ ንግግር ነው። ይህንን ንግግር አልሲሲ ዝም ብለው አልተናገሩትም። አንደኛ መሪ ናቸው፣ ሁለተኛ የተገኙበት ስብሰባ ላይ ይህን ንግግር መናገራቸው ለነሱ የሚያስገኝላቸው ጥቅም ምን እንደሆነ ያውቁታል። የተሰላ ብዙ ጥቅሞችን ለግብፅ ያስተርፋል ወይም ደግሞ ያመጣል ተብሎ የታሰበ ንግግር። በዚህ ንግግር እኛ አረቦች አንድ ነን፣ ግብፅ ከአረቦች ጋር ከሙስሊሞች ጋር አንድ ነኝ የሚለውን መልእክት አስተላልፋበታለች። ነገር ግን የሙስሊም ትክክለኛ አንድ የነብዩ ሙሐመድና ቁርአንን የሚከተል የሙስሊም አገርም ይሁን ህዝብ ትክክለኛ ሃይማኖታዊ አስተምሮን የተከተለ አካሄድ ግብፅ ሄዳ አታውቅም። ግብፅ ትክክለኛ የሙስሊም አስተምሮንም የማትከተል አገር ነች። ምክንያቱም የሰው ሐቅን የአንድን ሀገር ሀብት ህዝቡን ለዛውም ሰላም አርጋ ብትቦጠቡት አንድ ነገር ነው። እያባላች በህዝብ ደም ላይ የሰው ሀብትን ለመቀራመት ዘመናት የፈጀ ስትራቴጂካዊ እቅድን አውጥታ እንደ ኢትዮጵያ ባሉ ሀገራት ላይ እያስፈጸመች የምትገኝ በእጇ የብዙ ዜጎች ደም ያለባት ሀገር ነች። እናም አሁንም የዚሁ የራሷ እቅድ አካል የሆነውንና ነገር ግን ይህንን እቅዷን እውን ለማድረግ የሚረዷትን በቀጠናው የሚንቀሳቀሱ ኃይሎችን ወደዚህ ቀጠና ለመጋበዝ ምን እያደረገች ነው የምትገኘው? ግብፅ ከናንተ ጋር አንድ ነኝ በሚል የእስልምና አስተምሮን እንደ ፖለቲካ መጠቀሚያ ለመጠቀም እየሞከረች ነው። ኢማጂን ኢትዮጵያ ውስጥ ያለው ሙስሊም ከዚህ ቀደም ስለ ኢትዮጵያ እንደሚታሰበው እንዳልሆነ አሁን ላይ በርካታ አረብ ሀገራት ገብቷቸዋል። የአረቡ ህዝብም ስለ ኢትዮጵያ ያለው ግንዛቤ ተቀይሯል። በተለይ የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር የፈጠረችው ጥምረት ለዚህ ለውጥ ትልቅ መሰረትን ጥሏል። ምክንያቱም ቀላል ለውጥ አይደለም። እነሱን ለማስተማር እነሱ ስለ ኢትዮጵያ እንዲያውቁና ጤነኛ ፖዚቲቭ የሆነ አመለካከት እንዲኖራቸው ለማድረግ ዘመንም በርካታ ዓመታትን የሚፈጅ ከመሆኑም በላይ የሚፈጀው መዋለ ንዋይ፣ ድካሙ፣ እንደዚሁም ሀገርን የሚጠይቀው የተለያየ እንቅስቃሴ ከባድ ነው። ይህንን ግን የተባበሩት አረብ ኤምሬትስ በተለያዩ አማራጮች ለመቀየር ከኢትዮጵያ መንግስት ጋር ተጣምራ መስራቷ ትልቅ ድጋፍ ሆኗል። ለኢትዮጵያ ጥቅም አምጥቷል። እናም አሁን ላይ የነኚህ የአልቡርሃን መንግስት የሚመራው መንግስትና የኢሳያስ አፈወርቂ መንግስት የሚመራውን ኦርና አጠቃላይ መንግስትን በመጠቀም ግብፅ ይህንን ቀጠና ለማመስ ዕቅድ ስላላት ከነኚህ ሀገራት ጋር በተዘዋዋሪ በነኚህ ሁለት ሀገራት መሪዎች አማካኝነት ወደዚህ ቀጠና ኢራንንና ኳታርን ጋብዛለች። ዋና መገናኛችን አንድም እስራኤልን የምንጠላ በእስራኤል ላይ ተመሳሳይ አቋም ያለን አገር ነን የሚለው ነው አንዱ መሰረት ያደረገችው። ሁለተኛው ደግሞ በጋዛውያን ፍልስጤማውያን አረብ ዜጎች ላይ የተፈጸመው በደል በእኛ ላይ እንደተፈጸመ ነው የምንቆጥረው፣ እዛ ላይ እኛ ጠበቆች ነን የሚል ድምፅን አስተጋብቷል። በዛ ስብሰባ ላይ በተናገሩት ንግግር አልሲሲ ማለት ነው። ስለዚህም አሁን እነኚህ ሀገራት ጠላቴ ጠላት ወዳጄ ነው በሚል የእስራኤል ጠላት ነን ብለው ብቻ ስላመኑና ከእስራኤል ጋር ባላቸው ግንኙነት ወደፊትም ስጋት ስላላቸውና እስራኤልም በግልጽ ሳታመነታ ሳታስመስል ታላቋ እስራኤልን እገነባለሁ የጂዊሽ ኢምፓየርን እገነባለሁ በሚል በዚህ ቀጠና አዲስ ካርታን ይፋ ማድረጓን ተከትሎ ግብፅም ስጋት ውስጥ እንዳለች ለነ ኳታር ለነ ኢራን
በግልጽ አስታውቃለች። የኢራንና የግብፅ ግንኙነትን ደግሞ ያሳለጠው ሳውዲ አረቢያ ነች። አልሲሲ ከዚህ ቀደም የምታስታውሱ ከሆነ ወደ ሳውዲ አረቢያ ሄደው ከአልጋ ወራሹ ክራውን ፕሪንስ ሙሐመድ ቢን ሰልማን ጋር ውይይት ካደረጉ በኋላ ወደ ካይሮ ተመልሰዋል። ወደ ካይሮ በተመለሱ በሦስተኛው ቀን ኢሳያስ አፈወርቂ ወደ ሪያድ ቤተ መንግሥት ተጠርተዋል። ከኢሳያስ አፈወርቂ በኋላ አልቡርሃን ናቸው ወደ ሳውዲ አረቢያ የሄዱት። እንደሚታወቀው የምታስታውሱ ከሆነ የእስራኤልና የኢራን ግንኙነት ከሻከረ በኋላ በተለይ የእስራኤልና የኢራን 12ቱ ቀን ጦርነት ከመቀስቀሱ አስቀድሞ በነበሩት ወራቶች ውስጥ ሳውዲ አረቢያና ኢራን አዲስ ጥምረትን ፈጥረው ነበረ። ሰላማዊ የሆነ ዲፕሎማሲያዊ ግንኙነትን ለማድረግ የሚያስችል ስምምነትን አድርገው ነበረ። ይሄም የሆነው በውጭ ጉዳይ ሚኒስትሩ አማካኝነት መጀመሪያ ጉብኝቱን ያደረገችው ኢራን ነበረች። ወደ ሳውዲ አረቢያ ግብዣ ተደርጎላት የሳውዲ አረቢያ መሪዎች እስካሁን ወደ ኢራን አልሄዱ። የኢራን ባለስልጣናት ናቸው ወደ ሳውዲ አረቢያ የመጡት። ስለዚህ ይሄንን እያሳለጠች የምትገኘው ሳውዲ አረቢያ ነች። ሳውዲ አረቢያ እንደነገርኳችሁ ዌይት ኤንድ ሲ ነው። ትጠብቃለች ቀጠናውን የሚመቻት ቦታ ላይ ወይም ኮንዲሽኑን አይታ ታይሚንጓን ጠብቃ እጇን ታስገባለች፣ ከዛ ትወጣለች። ይሄ ነው የሳውዲ አረቢያ አፕሮች። አሁን ላይ ቀጠናውን የምትመለከትበት መነጽርም ይሄ ነው። በሌላ በኩል ደግሞ ቀጠናው ላይ ያላትን ጥቅም ለማስጠበቅ የምትሄድበት አካሄድም ዌይት ኤንድ ሲ ነው። የሆነ ነገር እንዲጠራ ትጠብቃለች፣ ትገባለች። ከዛ ነገሮች ሲበላሹ ትወጣለች። ይሄ ነው የሳውዲ አረቢያ አካሄድ። እናም አሁን ግብጾች የኤርትራ መንግስትንም የአልቡርሃን መንግስት የሱዳኑ መንግስትንም አንድ ላይ አጣምረው ከኢራን ጋር ለመስራት የተስማሙት ሳውዲ አረቢያ ውስጥ ነው። ይሄ በግልጽ መነገር መቻል አለበት። የኢትዮጵያ መንግስትም ይህንን ማወቅ አለበት። በተመሳሳይ በሳውዲ መራሹ በተባለው የተባበሩት አረብ ኤምሬትስ ግብፅም ያገዘችበት የፈጥኖ ደራሹ የሚቲ ጦርና አሁን አልቡርሃን የሚመሩት የሱዳን ብሔራዊ ጦርም ጦር ያዋጣበት በየመን ሁቲዎች ላይ የተደረገውን ዘመቻ በሚመለከት በወቅቱ እነኚህ ሀገራት የጋራ ጦርን ሲመሰርቱ የኢሳያስ አፈወርቂ መንግስት ቅጥር ነፍሰ ገዳይ የሚባሉ ወታደሮችን አሰልጥኖ በልዩ ሁኔታ ለነ ሳውዲ አረቢያና ለነ ተባበሩት አረብ ኤምሬትስ ሲሸጥ ነበር። በዛ ወቅት ሳውዲ አረቢያና የተባበሩት አረብ ኤምሬትስ እነኚህ በቀጠናው ያሉ ከኳታር ውጭ ያሉ የአረብ ሀገራት ከኢራን ጋር ከፍተኛ መካረር ውስጥና ጸብ ውስጥ ገብተው ነበር። የምታስታውሱ ከሆነ ኳታርንም አግለዋት ነበረ። የአረቡ ዓለም ሀገራት ከኳታር ጋር ያለንን ዲፕሎማሲያዊ ግንኙነት፣ ኢኮኖሚያዊ ማንኛውንም ግንኙነት አቁመናል በሚል በአረብ ሊግ አማካኝነት መግለጫ እስከ ማውጣት የደረሰ የማግለል እርምጃን ወስደውባት ነበረ። በኋላ ነው ግንኙነታቸው ዳግም ከመሻከር ወደ መለሳለስ መጥቶ አሁን የተስተካከለው ማለት ነው፣ ወደ ሰላማዊ መንገድ የተመለሰው። በወቅቱ የሳውዲው የአሁኑ አልጋ ወራሽ ክራውን ፕሪንስ ሙሐመድ ቢን ሰልማን ምን ብለው ነበር? ኢራን የኒውክለር መሳሪያ የምትሸከም ከሆነ ምንም ጥርጥር የለውም እኛም ነገ ጠዋት እንሸከማለን ወይም እንታጠቃለን፣ ለእኛ ከፍተኛ ስጋት ነች ብለው ነው ይህንን ነገር ለሲቢሲ፣ አልጀዚራ፣ ለቢቢሲ፣ ለሲኤንኤን የተናገሩት። ኤክስክሉሲቭ ኢንተርቪው የሰጡት የሳውዲው ክራውን ፕሪንስ ሙሐመድ ቢን ሰልማን። ነገሮች ከቆይታ በኋላ ሲቀየሩ ዛሬ እስራኤልና ኢራን የ12ቱን ቀን ጦርነት ካደረጉ በኋላ ነገሮች ከተቀየሩ በኋላ ሳውዲ አረቢያ ከተባበሩት አረብ ኤምሬትስ ጋር አብራ እየሰራች ያለችው እስራኤል በቀጠናው ላይ የበላይነት እየወሰዱ መምጣታቸውን ተከትሎ በምስራቅ አፍሪካ ያልተጠበቀችው ግን ደግሞ አቅሟ ብትነሳ አውቆ ዝም እንዳለ አንበሳ የምትባለው ኢትዮጵያ አሁን የአንበሳን ግርማ ተላብሳ በዚህ ቀጠና ላይ እያንሰራራች ያለችው። ይሄ ደግሞ ወደ ቀይ ባህር ቀጠና የምትገባ ከሆነ ኢትዮጵያ ምናልባትም ከዚህ ቀደም ሲፈሩት የነበረው አይነት በደርግም በኃይለሥላሴ ዘመነ መንግስትም የዚህ የምስራቅ አፍሪካ እነሱ የሚያስቡት ክርስቲያን መንግስት ብቻ የሚመራው መንግስት አድርገው የሚያስቡት ሴኩላር ስቴት እንደሆነን አያውቁ፣ ወይም ቢያውቁም መቀበል አይፈልጉም። ፐርፐዝሊ ማለት ነው። ይህን ዴሊበሬትሊ ነው የሚያደርጉት። ለማንኛውም ወደ ቀይ ባህር ቀጠና የሚመጣ ከሆነ ደግሞ የነኚህ የሦስቱ ሀገራት ጥምረት የእስራኤል የተባበሩት አረብ ኤምሬትስ ጥምረት ቀጠናዊ ኃያልነቱን ወይም የኃያልነት ቦታውን ስለሚወስደው እነ ሳውዲ አረቢያ ይዋጣሉ።
ሳውዲ አረቢያ በቀጥታ እዚህ ጋር ኮንፍሮንት የምታደርግ ከሆነ ከእስራኤልም ከአሜሪካም ጋር ትጋጭ ነው። ስለዚህ በውስጥ ግን ምን እያደረገች ነው? እነኚህ አገራት የእስራኤል የተባበሩት አረብ ኤምሬትስና የኢትዮጵያን ቀጠናዊ የበላይነትን የሚገዳደር ወይም እቅዳቸውን የሚያከሽፍ ተግባራትን እንዲፈጽሙ በእነኚህ ፌልድ ስቴት በሆኑ አገራትና በግብፅ አማካኝነት ሚናዋን እየተወጣች ነው። እዚህ ጋር የኃይል አስተላለፉን ስንመለከት ሳውዲ አረቢያ መሪ ነች፣ ግን አትታወቅም ወይም ፊት ለፊት ገጽ ላይ የለችም። የምትጫወተው ዘሂድን ሃንድ በሚባለው የጨዋታ ሲስተም ነው። ግብፅ የአባይ ግድብና የአባይ ውሃ ምክንያት አላት ከኢትዮጵያ ጋር የምትቃረንበት ከቨር ያደረገው ያ ነው። ኢሳያስ አፈወርቂ የሚመራው መንግስት አሁን ላይ የባህር በሩን ጥያቄ ነው አንስቶ ያለው። የአልቡርሃን መንግስት ደግሞ ሄሚቲን ዋና ተቀናቃኝ ነው። እንደ ሀገር መንግስት ሆኜ ተመርጬ ወይም ደግሞ የብሔራዊ የሽግግር ምክር ቤቱ መሪ ሆኜ ተመርጬ ዓለም አውቆኝ ሳለ ይሄ መንግስት መጥቶ እኔን እየተቃረነኝ ነው። ይሄ ኃይል መጥቶ ለዚህ ኃይል ድጋፍ እያደረጉ ያሉት ደግሞ እስራኤል፣ የተባበሩት አረብ ኤምሬትስ፣ ኢትዮጵያ፣ ኬንያና ቻድን የመሳሰሉ እና ሌሎች የምዕራባውያን አገር ናቸው የሚል ክስ ነው ያለው። ተመለከታችሁት? ዋናው አጀንዳ ግን ቀደም ሲል እንደነገርኳችሁ የባህር በሩ ጉዳይም ቢሆን ለኤርትራ መንግስት ከባድ ስለሆነ አይደለም የኤርትራ መንግስት ኢትዮጵያን እየተቃወመ ያለው። ከኋላው ያለው አጀንዳ የሚያንቀሳቀስ እንዳይሆን ስላደረገው ነው አሁን ተገዶ ወደዚህ ውስጥ እየገባ ያለው። ለምን? አጀንዳው መጀመሪያም መጨረሻም የግብፅና የሳውዲ አረቢያ አጀንዳ ስለሆነ ነው። በተለይ የግብፅ አጀንዳ የምስራቅ አፍሪካ ቀጠናን መቆጣጠር፣ ከዛ በአረብ ሊግ ውስጥና በዚህ ቀጠና ላይ ያላትን የበላይነትና የተሰሚነት የተደማጭነት ደረጃ መጨመርና እንደ ኢትዮጵያ ያሉ ሀገራትን ደግሞ ማቆርቆስ ስለሆነ የዛ ተባባሪ ሆኖ ነው ያለው እንጂ ኢትዮጵያ የጠየቀችው የባህር በር ጥያቄ ባይኖ ሚንስ በየትኛው መስፈርት ወራሪ አያስብላትም፣ የሰው ፈላጊ አያስብላትም፣ ሌላውን የማይጠቅም አያስብላትም። እንደውም ኢትዮጵያ ያቀረበችው ሐሳብ በጣም የሚገርመኝና ተንታኞችም ሲያቀርቡ የሚያስገርመኝ ነገር ምንድን ነው? እኔም በእኔ ትንተና የማቀርበው ነገር የምረዳው የትኛው መንግስት ነው ከራሱ አካል ከራሱ ግዛት ያለ ህጋዊ ፍቃድ በአሻጥር የራሱንም ግዛት የራሱን ብሔራዊ ጥቅሙን ህልውናውን የሚያስጠብቅበትን ወደብን ጭምር ወስዶበት በህገወጥ መንገድ ተገንጥሎ ለተቀመጠ ዕውቅና እንኳን ለሌለው በአግባቡ ዓለም አቀፍ የመንግስትነት ዕውቅና እንኳን አግኝቶ እንደ ሀገር ያልተቋቋመን አገር ብሎ ካለችው ሀብት ለምሳሌ ከብሔራዊ የልማት ድርጅቶች ከኢትዮ ቴሌኮም ከአየር መንገድ ከግድቡ ሼር እንስጣችሁ ብሎ ለመደራደር የሚሞክር የት ሀገር ነው ያለው? የትኛው አህጉር ላይ ነው ያለው እንደዚህ አይነት መንግስት? የኢትዮጵያ መንግስት ባይዘዌ ሆደ ሰፊ ሆኖ ነው የኤርትራ መንግስት የቀረበው በጣም ከሚገባው በላይ። እንደውም የኢሳያስ አፈወርቂ መንግስት ምንድነው የሚፈልገው? የሚመታው በቃ በኃይል ነገሮችን የሚፈጽምለት መንግስት ነው የሚፈልገው። ባህሪው በኃይል የመጣ መንግስት ስለሆነ ወይም አሻጥርን መሰረት አድርጎ ከኋላ የነገር ጉንጉ እየጎነጎኑ ያመጡት መንግስት ስለሆነ እንደ ግብፅ አይነት ሀገራት አሁንም የሚፈልገው የኃይል ዱላ ነው። ሰላማዊ ድርድር አይገባው እንጂ የኢትዮጵያ መንግስት ያቀረበው አማራጭ በጣም አሜዚንግ ነው። የትኛውም መንግስት ይህንን አያደርግም። ለምንድን ነው ያልኩት? ኢትዮጵያ እኮ ተፈጥሯዊ ህጋዊና ዓለም የሚያውቀው ዓለም አቀፍ ህግ የደገፈው ዜጎቹም የተረዱትና የሚያውቁት እስካሁንም በውስጣቸው ያለው እንደ ስዕል ተቀምጦ የሚገኘው የሚናፍቁት ትክክለኛ እውነተኛ ግዛቱን ነው የጠየቀው። አሰብ የኢትዮጵያ ነው። ኢትዮጵያ ከምጽዋ በስተደቡብ አቅጣጫ እስከ 900 ኪሎ ሜትር የሚሆን የቀይ ባህር ዳርቻ የራሷ ግዛት ነው ያለ ጥያቄ። ለዛውም ኤርትራ እንደ ሀገር ቱን ተብሎ ዕውቅና ተሰጥቶ ነው። ኤርትራ እንደ ሀገር የሆነችበት መንገድ ህጋዊ አለመሆኑ ይተውላት ይረሳላት ተብሎ በስምምነት ማለት ነው። ይሄም የኢትዮጵያ መንግስት ወደ ሰፊ ከሆነ የሚያደርገው ነገር። አለበለዚያ ኤርትራ ራሷ እንደ ሀገር እኮ አገር ሆና የቀጠለች ሀገር አይደለችም። ለምን? ኤርትራ የተገነጠለችው መቼ ነው? 1985 የኢትዮጵያ ህጋዊ መንግስት ሳይቋቋም የኢትዮጵያ መንግስት ትክክለኛ መንግስት ሳይኖረው የሽግግር መንግስት ላይ ሆኖ የኢትዮጵያ መንግስትን ስልጣን የያዘው ኃይል ገና ከበረሃ ወደ መሃል ሀገር መጥቶ ያለውን ኃይል እንኳን ሳያደራጅ በሀገሪቱ የተረጋጋ ሰላም እንደዚሁም ደግሞ የተረጋጋ መንግስት ሳይኖር ያንን አድቫንቴጅ አሁኑኑ ተጠቀሙ በሚል የግብጾች ምክር ተነስቶ ነው የኢሳያስ አፈወርቂ መንግስት እናንተ መንግስት ከሆናችሁ በኋላ አገር ስለማታደርጉኝ መንግስት ልሁን ብሎ መንግስት የሆነው በኃይል። እንግዲህ ይሄ ነው እውነታው። ስለዚህም
የኢትዮጵያ መንግስት የባህር በር ጥያቄ ስለጠየቀ አይደለም የሻዕቢያ መንግስት ኢትዮጵያን ለመውጋት አሁን እየተዘጋጀ ያለው። ይሄንን ኤርትራውያንም ሁላችሁም ኢትዮጵያውያንም መረዳት አለባችሁ። አጀንዳው ይሄ አይደለም። የሻዕቢያ መንግስት አጀንዳ ሌላ ነው። ለምን ከተባለ ኢትዮጵያ ምን አሉ ኢሳያስ አፈወርቂ በባለፈው ከ4 ወር ከ3 ወር በፊት በነበራቸው አንድ ለናቱ ቦኖ በአገሪቱ ሚዲያ በሰጡት ቃለ መጠይቅ የኢትዮጵያ መንግስት ለጅቡቲ የምንከፍለውን በአመት የምናወጣውን $4 ቢሊዮን ለእናንተ እንክፈላችሁና የአሰብ ወደብን እንጠቀም ብሎናል እኮ ብለው ኢትዮጵያን ከጅቡቲ ጋር ለማጣላት ነገር መርዝ የተሞላበት ንግግር ተናግረዋል። አሁን የመርዝ ንግግሩንና መርዝ የተባለው መልእክቱን እንቶ ያው ስለሚታወቅ እንደው $4 ቢሊዮን ለኤርትራ እሺ ብትል አይጠቅምም? ኤርትራ አሁን $4 ቢሊዮን በአመት ታገኛለች? ከአጠቃላይ ኢኮኖሚዋስ የላትም፣ አታገኝም። ለምን? የተዳከመ የሞተ ኢኮኖሚ ነው ያላት። ከአንድ ወደብ ብቻ $4 ቢሊዮን እንስጣችሁ ብሎናል የኢትዮጵያ መንግስት ሲሉ አላፈሩም ኢሳያስ አፈወርቂ። ግን ኢኮኖሚያቸው እኮ $4 ቢሊዮን አይደለም $2 ቢሊዮን በአመት አያመጣም። 615 ወይ 700 ሚሊዮን ነው የሚያመጣው። ኢማጂን የኤርትራ ዓመታዊ ጂዲፒ ነው እየነገርኳቸው ያለሁት። የኢትዮጵያ መንግስት ግን $4 ቢሊዮን ልስጣችሁ ብሎን ነበር ብለው ሲያወሩ ምን ያህል ሲሳይ እያመለጣቸው እንደሆነ፣ ህዝባቸውን ምን ያህል እየገደሉት እንደሆነ አላፈሩም ወይም አልተሰማቸው፣ አልገባቸው። ስለዚህ የቀጠናው ሁኔታ ይሄ ነው ዋነኛ ትክክለኛ ትኩረቱና የዚህ ቀጠና መሰረት የነኚህ 3 ሀገራት ጥምረትም እስራኤል፣ የተባበሩት አረብ ኤሚሬትስና የኢትዮጵያን ጥምረት የሚያከሽፈው የሳውዲ አረቢያ መራሹ ግብፅ ከፊት ገጽ የምትዘውረው ሻዕቢያን፣ የአልቡርሃንን መንግስት፣ ሌሎች ደግሞ ሶማሊያ ውስጥ ያለውን አልሸባብ፣ ጅቡቲ ውስጥ የሚንቀሳቀሱ አንዳንድ ቡድኖችን፣ ኢትዮጵያ ውስጥ በስፋት የሚንቀሳቀሱ በጣም አስገራሚው ነገር ደግሞ ደቡብ ሱዳንም ኬንያንም የሚያምሱ ቡድኖችን ያቀፈ ነው። ከዚህ በላይ ደግሞ የሻዕቢያ መንግስት ለኢትዮጵያ አዲስ ፓርቲ አቋቁሟል። በዲያስፖራ በእነሱ ስም ከግብፅ ዶላርን ይቀበላል፣ ለእነሱ የተወሰነ ፐርሰንት ይሰጣል። በኋላ ላይ ደግሞ ምን ያደርጋል? ለራሱ በጀት ያደርጓል ወይም ኪሱን ያፈረጥምበታል ማለት ነው። ዘ ፖይንት ይሄ ነው። በቃ ዘ ሪል ትሩዝ ቢሃይንድ ደ ኮንስፓይረሲ ቢትዊን ኢትዮጵያ ኤንድ ኤርትራ ወይም አራውንድ ደ ሆርን ሪጅን ማለት ትችላላችሁ። ኤንዌይስ በዚህ ቀጠናና በኢትዮጵያና በኤርትራ መካከል እንዳጠቃላይ ያለው ነገር ይሄ ነው። የኮንስፓይረሲ አጀንዳ ከኋላ ያለው የተደበቀው ትሩዝ ወይም እውነታ ይሄ ነው። ኢትዮጵያ አብረን እንጠቀም ነው ያለችው። ማን ነው ከዚህ የሚያክል ግዙፍ የአፍሪካ ኩራት ከተባለ አየር መንገድ ላይ ሼር እንስጥ የሚለው? የትኛው ሀገር? ከኢትዮ ቴሌኮም ላይ ከአንድ ለዛውም እኮ ውስን ብሔራዊ የልማት ድርጅቶች ነው ያላት ኢትዮጵያ። ከነኚህ ግዙፍ ሼር እንስጣችሁ ማለት የትኛው አገር ነው የሚያደርገው? አንዳንዴ ኢትዮጵያዊ ሆኖ ራሱ ይህንን አጀንዳ ሲያራግብ የኢሳያስ አፈወርቂን አጀንዳ ተቀብሎ ሲያራግብ ለምን ይህንን ማሰብ እንደተሳነው ይገርመኛል። ምክንያቱም የትኛው አገር መንግስት ነው ይህንን ኦፈር የሚያቀርበው? ከራሱ የተወሰደበትን ግዛት ተፈጥሯዊ፣ ህጋዊ፣ ዓለም አቀፍ ህግ የሚደግፈውን ግዛት ለማስመለስ ኃይልን ይጠቀማል እንጂ በቀጥታ ቶሎ ብሎ ድርድርን አማራጭ አያደርግም። የኢትዮጵያ መንግስት ድርድርንም አይደለም ያደረገው፣ ኦፈር ነው ያቀረበው። አጀማመሩ ራሱ ሶፍት ነው፣ ሶፍት ዲፕሎማሲ የተጠቀመው። ስለዚህ በዚህ ቀጠና ላይ ይሄንን አይነት ኦፈር ትተው የኢራንና የሁቲ ሚሊሻዎችን አሁን የኢራን መንግስትን እና በኢራን መንግስት የሚዘወረውን የሁቲ ታጣቂዎችን ወደ ምስራቅ አፍሪካ ለመጋበዝ እየተንደረደረ ያለው ኦልሞስት አስገብቷል። በእርግጥ አብሮ እየሰራ ነው ያለው። ግን ይህንን እንቅስቃሴ እያደረገ ያለው የሻዕቢያ መንግስትና የአልቡርሃን መንግስት ምንጩ ምን እንደሆነ በዚህ መልኩ መረዳት ያስፈልጋል። ስለዚህ ምንድነው መልእክቱ? ሁሉም ኢትዮጵያዊ አንድ መሆን አለበት። የትኛውም የውጭ ኃይል ሲመጣ አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ ወላይታ ነህ፣ አንተ ጉራጌ ነህ፣ አንተ ስልጤ ነህ፣ አንተ ሶማሌ ነህ፣ አንተ አፋር ነህ ብሎ የሚመርጥበት ጉዳይ የለውም። አንተ አኝዋክ ነህ፣ አንተ ምንድን ነህ አይልም። ሌላው ቢቀር በደቡብ ሱዳን በኩል የሚመጣው አሸባሪም የትኛውም ኢትዮጵያን ለማጥቃት የሚመጣ ኃይል አንተ አኝዋክ ነህ፣ አንተ ኑዌር ነህ፣ አንተ ጉሙዝ ነህ፣ አንተ በርታ ነህ የሚልበት ጉዳይ የለም። ጀስ የተሰጠውን ተልኮ ብቻ ነው የሚፈጽመው። ለምን? የሐሳቡ አቀንቃኝና የሐሳቡ ባለቤት የአጀንዳውም አራማጅ እሱ አይደለም። እሱ አስፈጻሚ ነው እንጂ እሱ ዝም ብሎ መታዘዝ ነው እንጂ ዋናው አጀንዳ እነማን እጅ እንዳለ ቀድሜ ነግሬያቸዋል። ይህንን ተገንዝቦ
ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ማዕከልም ያለ ኢትዮጵያዊ በውጭም በውስጥም ያለ አሁን ስለ ሀገር ነው የምናወራው። ስለ አንድ የፖለቲካ ፓርቲ፣ ስለ አንድ የፖለቲካ ድርጅት፣ ስለ አንድ ቡድን፣ ስለ አንድ ብሔር አይደለም። ለሀገር አንድ መሆን መቻል አለብን። የውስጥ ጉዳይ ኦልዌይስ ይኖራል። ልዩነት ነገም ከነጎዳም ለዘለቄታው ይኖራል። ልዩነትን ማጥፋት አይቻልም። ማጥበብ ይቻላል፣ ማረቅ ይቻላል፣ መደራደር ይቻላል። እኔ የምመክረው ለውስጥ ችግራችን የኢትዮጵያ መንግስት ወደ ድርድሩ ቢሄድ እመርጣለሁ። ምክንያቱም ሁሉም ኢትዮጵያዊ በሰላም ሀገሩን ማልማት ስላለበትና ለሰላሙ አንድ ሆኖ እንዲሰራ ሀገሩ ስትጎዳ ራሱም የሚጎዳ ስለሆነ። በሌላ በኩል ግን የውጭ አጀንዳ የሚያራምድ ኢትዮጵያዊ ግን ራሱን መፈተሽ አለበት። ይሄ የሚጠቅም አካሄድ አይደለም። ዛሬ ስለ ኢትዮጵያ የሚያወራን ሰው፣ ስለ አገር ብሔራዊ ጥቅም የሚናገርን ሰው ጆሮ ሰጥቶ ማዳመጥ የሚያስፈልግበት በጣም ወሳኝ የታሪክ አጋጣሚ ላይ ነው የምንገኘው። ለምን? ግማሹ ስለ ብሔራዊ ጥቅም ሲወራ ስለ ሆነ ቡድን መጥቶ ያወራል፣ ስለ ሆነ ነገር ያወራል። ግማሹ የግብፅን አጀንዳ ሳያቅም ተቀብሎ ያራምዳል። ኖ ወይ! በዚህ መልኩ የሚሆን ነገር የለም። የውስጥ ማንነት፣ የውስጥ ችግሮቻችን በራሳችን በውስጥ ኃይሎች መፈታት ነው ያለባቸው። በእኛው ድርድር እኛ ለአፍሪካ እኮ የነጻነት ተምሳሌት ነን። በርካታ የአፍሪካ ሀገራት እኮ ከኢትዮጵያ ብዙ ልምድ ቀስመዋል። ለዚህ የኢትዮጵያ አንድነት ደግሞ ወይም ለኢትዮጵያ እስካሁን መቀጠል ደግሞ የሆነ ቡድን ብቻውን የከፈለው መስዋዕትነት የለም። ሁሉም ኢትዮጵያዊ እንደየአቅሙ እንደየጉልበቱ ወይም ደግሞ እንደያለው የተጽዕኖ መፍጠር አቅምም የመከላከልም ሀብትም በሁሉም መስክ አስተዋጽኦ አድርጓል። ይሄ በጋራ በኩልነት መነገር መቻል አለበት። ስለዚህ በዚህ ጉዳይ ላይ የጋራ አንድነትን መፍጠር በጣም ያስፈልጋል ማለት ነው። ሌሎቹን መረጃዎች በሌላ የፖድካስት ፕሮግራማችን ላይ የምንመለስባቸው ይሆናል። ረጅም ሰዓት ነው ለዛሬ ወሰድነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና ስለ አብረውነታችሁ እጅጉን በማመስገን በቀጣይ ባልናቸውና በሌሎች ርዕሰ ጉዳዮች ላይ እስክንመለስ ለአሁኑ በዚሁ ተሰናበትን። ሰላም።